የሚደብራቸው ሰዎች አሉ። ታይ ሸዊት አውሪና ወረጂ ሌላ ልጆች ላስገባቸው። ተሽቴ ውዴ እንዴት ነሽ? እንዴት ናችሁ? ቃልዬ ደህና ነሽ ወይ? ብሩኬ ወንድሜ ሰላም ነው ወይ? እንዴት ነሽ? ቃል አለሁ እግዚአብሔር ይመስገን። ሰላም ሰላም ናችሁ? አለን ይመስገን ነው። ኑሩልን የኛ ጨረቃዎች፣ የኛ ፋሚሊዎች። ባህሌ ነው ወንድም እና ከዚህ በላይ ብዙ እንጠብቃለን። አሜን። አመሰግናለሁ። ከቅመሟና ከእግዚአብሔር ጋር ብዙ ነገር እናሳካለን ብዬ ተስፋ አደርጋለሁ። አይደል አሸንጉሊት የሆነች ልጅ ዝም ብላለች ዛሬ። ልጆች ነገርስ እንዴት ናቸው? እየተንከባከብሻቸው ነው? አዎ እየተንከባከብኳቸው ነው፣ ግን ትንሽ እያስቸገሩ ነው። ምን አቃጠርልሻለሁ። ተይ ተይ፣ የምግብ ፍላጎታቸው ጨምሯል እንዴ? ብሩኬ ምን እየሰራ በቀን 10 11 ነው የምትበላው? እኔ ግራ ገብቶኛል። የመኪናውን ቤንዚን ልበል እሷን ኑር ልበል? እኔ ኧረ እንዴ አንተ ጉልበት ላይ አታስቀምጥም እንዴ? ሰው እንደ ማንኛውም ኢትዮጵያዊ በቀን 2 ይበላለሁ። እኔ ምን ላድርግ ማለት ነው? በቀን 2 ወይኔ ዋሸች በቤቴ ነው። ጉልበት ላይ አስቀምጥ። ትንሽዬ እኮ ናት። እኔ እሷን የመኪናውን ነዳጅ እሷን ወድ ተሰቃየሁ እኮ እያመጣጠንኩ ነው እያኖርኳቸው ያሉት። ተሰቃየ ነው ገና ካሁኑ ነዳጅ አልካ። እርቺ ደግሞ ኮሜንት ላይ ገና ምን አይተህ ከዚህ በኋላ በእግሬ አልንቀሳቀስ። ሃይሚዬ ማለት ነው አንቺ አሽከርክሪ፣ ምክንያቱም ነዳጅ በደንብ ትወስድ ማለት ነው። እስቲ አባወራው አራን የሚያገዝልኝ ሰው አይ ሪች ምንም አይልም። ሰዋይ አውሩስ ይነቃል ኪዳን ተዋቸው። ብሩኬስ እንደው ባሉ እንግዲህ እኔ እኮ ወደ ሃይሚ ስላገዝኩኝ እኮ ነው ቡራ እንደዚህ የሚለኝ። አይ ቀናድ እኮ ለዛ ነው። ብሩኬ ብዙም አትወስድም። ሰሊማም ለዞሪ ነው። ተይ ተይ፣ አይ ብዙም አትወስድማ። ባለፈ ራሴ መስክራል ሸንቃጣ። አዎ ኧረ እሱን ነገር የወንድ ቅናተኛ እኮ ደስ ይላል። የወንድ ቅናተኛ ይስጠኝ በይ። እሰጥቶሻል። ወረድ ቅናት ድብና አድርጊው፣ አስቀኙ እንዴ በሚገባ አላት ተተሎ ወንድሜ። ኧረ ሱሱን አስገቡልኝ። እኔ እንደ ሱሱ አይነት ሰው ነው ፈልገው። አበዛተው ዝልህና እንዴ ያስገቡልኝ እንዳናወርድክ ዋ ሱሱን እሷን ነው ፈልገው ይላል እንዴ። አበዛከው ጂጂ ብቻሽን ለመብላት ቸኩልሽ። ኧረ ቀስ በይ ተይ። ወይ ልጆቼም ይብሉ፣ የልጆቼም ነው። አብደሃል እንዴ? አዎ ይኸው ፈተል ወንድማችን ከሰር እያሉ ነው እንዴ። ቆይ አላዳምጣችሁ እንዴ? ጂጂ መብላት ጀመረች ከሆኑ እኔ አልበላሁም። ቆይ አንተ ለልጆቼ ነው የምትቀልበው? ለቤንዝልክ ነው የምትቀልበው? ቆይ እንከባበር እንዴ። ለሁለቱም ነው እንጂ እንዴ። ሃይሚዬ መጀመሪያ ሃይሚዬን ቀልብልኝ። ልጆቹ ቀስ ብሎ ይበላሉ። እሺ እሱን ቀልቤ በትንፋሿ እንድንሄድ ነው። በትንፋሿ እንድንሄድ። ኧረ ረሶሽ ባይዘወይ ማለት ነው። የሃይሚ ትንፋሽ ነዳጅ ሊሆን ይችላል፣ ያንቀሳቅሳል መኪናውን ራሱ እኮ። እኔና ካፌ ቁርጥ ይበልልሽ። ነገ በጠዋት መጥቼ ነው ሃይሚ ሞተር ውስጥ ነው የምደቅንሽ። ጎማ ምናምን ከተነፈሰ ንገረኝ እሺ፣ በትንፋሽ እሞላዋለሁ። አይ እኛ የቤንዚን ችግር ነው ያለብን። የቤንዚን ችግር ነው በቃ። እሱም ችግር የለውም። እኔን ሲያይ ብቻ መኪናው ይሄዳል እኮ ምንም አያሳስብም። ታሳይ አንቺ አስማተኝ ይበቃሃል። ቤንዚን ለመግዛት የሃይሚን ስም ብቻ ተጠቀም። የሃይሚዬ ስም ብቻ ቤንዚን ይሞላልሃል፣ ጋዙን ይሞላልካል፣ መኪናው ራሱ ይነዳል። ሃይሚዬ ስትል መኪናው ራሱ ይነዳል።
ዝም አትይው። ሀይሚዬ ኧረ አልሄደም። ሄዷል። እያየሁት ነው። ለመኪናው ነው መኪናው እየተነዳ ነው። ጉድ እንዳትሆን መኪናው ተነስቶ ሄዶ። መቼም አንተ አሁን መኪና ውስጥ ነኝ አትለኝም። ሱሱ መጣች። አለምን ለምን አታስገቧትም? እናታችን ሀይሚዬ ማለት ነው አንድ ሰው ጋቢና ከተቀመጠ ማለት ነው አንጥፊያቸው እያወረድሽ እንደስም። ኧረ እኔ አልቻልኳቸው። መብቴን አላስከበረልኝም። አላማ አለች እንዴ? የት አለች? አይ ቡቡ ነግሬሃለሁኝ ልጅቷን አለች። ኧረ ቃል ኪዳንን ሰይፏት። መሰየፍ አለባት እቺ ልጅ። በሀይሚ ቀልድ የለም። ጎና አጠገቧ ሆነሽ እስ ትልቅ ነኝ በኩርኩም ሞቀኝ እኮ ጎና ሆኜ የኔ እናት ቴንክ ዩ። ሱሱ እንዴት ነሽ? አሁን ልሰይፈን ነው ሱሱ። አሁን ገብታ በቃ ሱሱ አሁን ወደ ብሩኬ እንዳትሄጂ ቤቤ ሰሊማ አልሰማሽም አለሁት። እንዴት ነው እኔ እግሯ ስር እቀመጣለሁ አስገቡኝ የሚል ቴክስት አየሁኝ። አመሰግናለሁ። ቴንክ ዩ በጣም ሀይሚዬ እኔ ወድ እንዴት ነሽማ? ወይ ሱሱ እንዴት ነሽ? አለሁልሽ። ሰላም ነው አለን እኛም አለን። ሄሎ ማይ ብራዘር ሀይሚዬ ወይ ዛሬም ሀይሚዬ ላለው እንግዲህ ምንም ማድረግ አይቻልም ወንድሜ። አይደለም ግን ጥያቄ ያለኝ እውነት ያው 500 ምናምን ሰው አለ። እኔ ጥያቄ አለኝ ለሁላችሁም አለሁልሽ። ሀይሚ ብሩኬ ቆይ እስኪ ሀይሚ ገላ ወራ ከምር በጣም ናፍቀኛለች። ታወራላችሁ ጥያቄ ወይኔ ታድዬ ወይኔ ታድዬ። ቆይ ጥያቄ ይጠይቅና ታወሪያለሽ። ኦኬ ጠይቅ። እኔ ይኸው 500 ምናምን ሰው አለ። እኔን ለምንድን ነው የምትፈሩኝ? እኔን ጥያቄ ብቻ መልሱ ስታገኙኝ። ኦኬ እኔ ጥያቄ ልመልስ። ቆይ ለምን እንደምንፈራ ታውቃለህ? አንተ የሀይሚ ንጉስ ስለሆንክ ንጉሱን ደግሞ ከሀይሚ ጋር ማውራት አለብን እንጂ ከንጉስ ጋር ማውራት የለብንም። ታዲያ እኮ ነው ተስማማ ወንድሜ። እኛ ከንግስት ጋር ነን። ጨረቃችን አንፈራም እንዴ? ለምን እንፈራለን? አንፈራም። አክብሮት ቆይ ያወራችሁ ማለት ነው። ላውርዳችሁና ለምኜ እኮ ነው። ኧረ አውሩ ላስገባቸው በእግዚአብሔር እንዴ። ሀይሚዬ እንዴት ነው? ኢትዮጵያ እንዴት ነው? ተስማማክ እንዴ? ያው ተስማማኝ። እንዴት ነሽ ግን? አሉልኝ ግን እኔን ደግሞ አንቺን ካገኘው በኋላ በቃ መኖር የቻልኩ አይደለም። ሊመጣ ነው እንግዲህ አሁን። ለምን ከኔ ፍቅር ያዘሽ? በቃ ትናፍቀኛለህ። እየሰማ አይደለም ብሩኬ። እኔ ራሱ ስለያችሁ ቅር እያለኝ ነው የተለያችሁ። ስላገኘኋችሁ ደስ ብሎኛል። ከእናንተ ከተለየች በኋላ ግን ያዘው። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የሚያክብራችሁ ሁለታችሁ። ከዚህ በላይ ከአንድ አመት በላይ 1 ሚሊዮን አመት ኑሩና የልጅ ልጃችሁ ፈጣሪ ያሳየኝ። እኔም ደግሞ እድሜ ሰጡኝ። አሜን አሜን በሉ። አዎ ምርቃችሁ አሜን። የዛሬ አመት ደግሞ የሰልገ ያገባችሁ አመት አሜን። ዛሬ ነው ሰርጋችሁ የምትለፈልፊ። ዛሬ ነው ያላችሁ ትድሩኛላችሁ እዚህ ጋር። አሜን አሜን በሉ። አሜን በሉ። አዎ ይሁን የቤንዚኑን አጠራቅሜ ነው ማከበው። ወይኔ የቤንዚኑ ነገር በጣም አሳስቦታል ወንድሜ። አሜን። አንቺ ግን